ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እንደምንሰነበታችሁ የህይወት ገጾች ዝግጅታችን ወደ እናንተ መድረሱን ይቀጥላል። ስነ ልቦና ስናምሩና ማህበራዊ ጉዳዮች ላይ ትኩረት ያደርጋል። በዛሬ ቆይታችን ደግሞ ጤናማ ያልሆነ የማህበራዊ ሚዲያ አጠቃቀምና መፍትሄዎችን የተመለከተ ርዕሰ ጉዳይ ወደ እናንተ እናደርሳለን። ሙሉ አዳም ታምሩ አብሬያችሁ ቆይታ አደርጋለሁ። በዛሬ ቆይታችን ደግሞ በዚህ ርዕሰ ጉዳይ ላይ ሰፊ ሀሳብን የሚያጋሩን እንግዳ ጋብዘናል። በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ናቸው። በማህበራዊ ጉዳዮች ላይ ስልጠናዎችን በመስጠት ይታወቃሉ። በበጎ አድራጎት ስራዎች ይሳተፋሉ። በልጆች የትምህርትና የጊዜ አጠቃቀም የስኬት አካሄድ ላይ ሰፊ ሀሳቦችን በማጋራት የሚታወቁ እንግዳችን ናቸው። ዶክተር ፍቅረ ሰላም ጋርድ ከኛ ጋር ቆይታ ያደርጋሉ። እናንተም በያላችሁበት ሆናችሁ ዝግጅታችን እስከመጨረሻው እንድትከታተሉን ያክብሮት ግብዣችን ነው። አብራችሁን ሆኑ። ዶክተር ፍቅረ ሰላም ዛሬ በህይወት ገጾች ዝግጅታችን ስለተገኙ በጣም ከልብ እናመሰግናለን። እንኳን ደህና መጡ፣ እንኳን ደህና ተገኙልን። እኔም በጣም አድርጌ አመሰግናለሁ። እንኳን በሰላም ቆያችሁ። እኛም በጣም እናመሰግናለን። ካሁን በፊትም በነበረን የሬዲዮና የቴሌቪዥን ዝግጅታችን ሰፊ ሀሳቦችን አጋርተናል። ተመልካቾችም በጣም ወደውት በተለያየ ሁኔታ ሀሳባቸውን ሲገልጹ ነበርና ዛሬም ደግሞ ማህበራዊ ሚዲያ አጠቃቀማችን ላይ ያሉ ነገሮችን በተለያየ አውድ መቃኘትና ማስተዋል የሚገቡን ነገሮች ስላሉ በዚህ ላይ ሰፊ ሀሳብ ሊያጋሩን ከተወደደና ከተጣበበ ጊዜዎት ላይ ለኛ ጊዜ ስለሰጡን በድጋሚ ከልብ ነው እናመሰግናለን። እኛም እናመሰግናለን። በተለይ ምን ቆይበት ርዕሰ ጉዳይ በጣም አስፈላጊ ነው። አሁን ባለንበት ሁኔታ በብዙ አይነት የማህበራዊ አውዳችን ላይ የራሱ አዎንታዊም አሉታዊም ተጽዕኖ አለው። ማህበራዊ ሚዲያ አጠቃቀማችን አስተውሎት ይፈልጋል፣ እይታ ይፈልጋል፣ ጥበብም ጥንቃቄም ክህሎትም የሚፈልግ ነውና ተመልካቾቻችንም በቆይታችን እጅግ በጣም ብዙ ሀሳቦችን እንደሚጋሩ ተስፋ እናደርጋለን። በድጋሚ ሰፊ ሀሳቦችን እንዲጋሩ ጋብዘናል። ክቡራትና ክቡራን ተመልካቾቻችን በእያላችሁበት ከኛ ጋር ቆይታ እንድታደርጉ ጋብዘናል። ካፍታ ቆይታ በኋላ ተመልሰን እንገናኛለን። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅት ነው እየተከታተላችሁ ያላችሁት። ጊዜ ሰጥታችሁ ወዳችሁና ፈቅዳችሁ ምርጫችሁ አድርጋችሁን እየተከታተላችሁ ስለሆነ ከልብ ነው የምናመሰግን። በዛሬ ቆይታችን ደግሞ ጤናማ ያልሆነ የማህበራዊ ሚዲያ አጠቃቀምና መፍትሄዎችን በተመለከተ ርዕሰ ጉዳይ ወደ እናንተ የምናጋራ ይሆናል። ቆይታችንን በዚህ ርዕሰ ጉዳይ ላይ ሀሳብ የሚያጋሩን ትንታኔዎችን የሚሰጡን ዶክተር ፍቅረ ሰላም ጋርድ ናቸው። አብራችሁ እንድትቆዩ በድጋሚ ግብዣችን ነው። ዶክተር ፍቅረ ሰላም በዚህ ርዕሰ ጉዳይ ላይ በተለይ በማሰልጠንም ነው የሚታወቁት። በነገራችን ላይ ተመልካቾቻችንም እንዲረዱ እንፈልጋለንና በህይወት ክህሎቶቻችን ላይ እንዲሁም በየትኛውም ሁለንተናዊ የህይወት ጉዟችን ውስጥ ተጽዕኖ አሉላቸው ነገሮች አዎንታዊም ቢሆን አሉታዊ ይሄ አንዱ ነውና ስናነሳም ርዕሰ ጉዳዩ ሰዎች እንደሚጠቀሙበት መንገድ የተለያየ ለውጥ ስለሚያመጣ ተጽዕኖም ስላለው እንደመነሻ የምናደርገው ግን ማህበራዊ ሚዲያ ማለት ምን ማለት ነው የሚለውን ብናነሳው ደስ ይለኛል። አመሰግናለሁ። እንደተባለው አብዛኛው ህዝብ የሚጠቀመው ሚዲያ ነው። እንግዲህ ከትርጉሙ መነሳቱ በጣም አግባብ ያለው ጥያቄ ነው። ማህበራዊ ሚዲያ የሚዲያ አካል ሆኖ
ድሮ ከምናደርጋቸው የፊት ለፊት መስተጋብርና ሀሳብ መለዋወጫ ውጪ በኢንተርኔትና በኔትወርክ አማካኝነት በኦንላይን ሰዎች ሀሳባቸውን የሚያጋሩበት እውቀት የሚያገኙበት የተለያዩ መረጃዎችን የሚቀስሙበት ከሌሎች ሚዲያዎች በተለይ ፊት ለፊት ከምናደርጋቸው መስተጋብሮች በተለየ መንገድ ጊዜና ቦታ የማይገደበው የኢንተርኔትና የመተግበሪያው አክሰስ ካለን ድረስ ጊዜና ቦታ የማይገደበው እጅግ በጣም ፈጣን ወጪ ቆጣቢና ሰዎች ብዙ መረጃዎች እንዲያገኙበት ሀሳባቸውን በነጻነት እንዲገልጹበት ተደርጎ የተሰራ መድረክ ወይ ፕላትፎርም ይለዋል በእንግሊዝኛው ወይም ደግሞ መሳሪያ ነው ማለት ነው ማህበራዊ ሚዲያ። ምናልባት አብዛኞቹ አድማጮቻችን የሚያውቁት ቢሆንም ስለምን ጉዳይ እንደምናወራ በተወሰነ ነገር ለማስቀመጥ ከነዚህ ማህበራዊ ሚዲያዎች መካከል ፕሮፌሽናል ከሆነው ሊንክድኢን ጀምረን ስለ ፌስቡክ፣ ትዊተር፣ ቴሌግራም እና ዩቲዩብ እና ቲክቶክ መሰል ያሉ ማህበራዊ ሚዲያዎች ስሙ እንደሚገልጸው ለማህበራዊ መስተጋብሮችና ግንኙነቶች ለመረጃ ልውውጥ የሚያገለግል የኦንላይን መገናኛ መተግበሪያ ብለን ባጭሩ ብንተረጉመው ሀሳቡን ይገልጽልናል ያስባለሁ። በጣም ጥሩ። ይህ የማህበራዊ ሚዲያ አጠቃቀም ማህበራዊ ሚዲያ እንዲህ አይነት ትርጉም ካለው አጠቃቀም ይፈልጋል። አጠቃቀሙ ደግሞ አሉታዊነትም አዎንታዊነትም ሊኖረው ይችላል። ተጽዕኖ ፈጣሪነቱ በዛው ይቀጥላልና ጤነኛ ያልሆነ አጠቃቀም ሊኖር ይችላል፣ ጤነኛ ያልሆነም አጠቃቀም ሊኖር ይችላል። ያጠቃቀም መንገዳችን ለትርፍም ለኪሳራም ይደርጋል። ይህ ከሆነ ጤነኛ የሆነ አጠቃቀማችን ላይ ተነስተን ጤነኛ ያልሆነ ጤናማነት የሌለው የማህበራዊ ሚዲያ አጠቃቀም ስንል ምን ማለታችን ነው የሚለውን አያይዘን ብናነሳው ደስ ይለኛል። በጣም ጥሩ። እንግዲህ እነዚህ ማህበራዊ ሚዲያዎች በመሰረታዊነት ደረጃ ለአገልግሎት ሲውሉ አብዛኞቹ በራሳቸው ተግዳሮት በራሳቸው ችግር እንዲሆኑ ተደርጓል የተሰራው። ችግር የምናደርገው እኛ ተጠቃሚዎቹ ነን። ማንኛውም ማህበራዊ ሚዲያ ከአጠቃቀማችን አንፃር የራሱ የሆነ ጥቅም አለው፣ የራሱ የሆነ ጉዳት አለው። ስለዚህ ስለ ጤናማነት አጠቃቀምና ጤናማ ያልሆነ አጠቃቀም ስናነሳ በአጠቃቀማችን ሂደት ውስጥ ጥቅሙ ከጉዳቱ የሚያመዝን ከሆነ ጤናማ አጠቃቀም ውስጥ ያለነው ማለት ነው። ጉዳቱ ደግሞ ከጥቅሙ የሚያመዝን ከሆነ አጠቃቀማችን ጤናማ አይደለም ብለን ልንፈርጀው እንችላለን። ይሄን ስናነሳ ለመነሻው ምልክት ይሆነን ዘንድ ወይ ደግሞ የጤናማ ያልሆነ ወይ ደግሞ ነው ብለን ለመፈረጅ የሚያመቸን ምልክት መካከል ማህበራዊ ሚዲያን ለምን ያህል ጊዜ ነው የምጠቀመው፣ የጊዜ ገደቡ፣ የሰዓት ነፃነት ስላለኝ፣ የኢንተርኔት አቅርቦት ስላለኝ ተብሎ ብዙን ጊዜ የምናሳልፍበት ከሆነ አንድ ማህበራዊ ሚዲያ ውስጥ ገብተን የምንፈልገውን ይዘት ቀድመን ከመግባታችን በፊት ወስነን ምን ማየት ፈልጌ ነው የምገባው የሚለውን ነገር ሳንወስን የምንገባ ከሆነ ያ የፈለግነው ማህበራዊ ሚዲያ ይዘት ደግሞ ሁሉም የፈለግነው ነገር ጥቅም አለው ማለት አይደለም። ለዛም ነው ስለ ችግር የምናነሳው። ስለዚህ ቀድሜ ይሄን ፈልጌ ነው የገባሁት ብዬ የመረጥኩት ይዘት ይጠቅመኛል ወይስ ይጎዳኛል ብሎ አስቀድሞ ወደ ማህበራዊ ሚዲያ ከመግባቱ በፊት ወስነን የማንገባ ከሆነ አጠቃቀማችን ከመነሻው ጤናማ አይደለም ብለን ልንፈርጅ እንችላለን። በሰዓት ገድበን የምመርጠውን ይዘት መርጬ ያ የመረጥኩትን ይዘት ለምንድን ነው የመረጥኩት ብዬ አስቀድሜ ወስኜ ነው መግባት የሚጠበቅብኝ ጤናማ አጠቃቀም ለመጠቀም ማለት ነው። እነዚህ ማህበራዊ ሚዲያ ደግሞ ስሬታቸው የሰውን ትኩረት ለመሳብ እንዲስቡ ተደርጎ ነው የተሰሩት። ለዛም ነው በዓለማችን ካለው ወደ 8.2 ቢሊዮን ከሚጠጋው ህዝብ ከ63% በላይ ወደ 5.2 ቢሊዮን ህዝብ የማህበራዊ ሚዲያ ተጠቃሚ ነው። እንግዲህ ምን ያህል ትኩረት እንደሚስብ ማሳያ ነው። ወደ ሀገራችን እንኳን ብንመጣ ሁሉንም መዘርዘር ባንችል ከኢትዮ ቴሌኮም ባገኘውት ዳታ መሰረት ወደ 79 ሚሊዮን 140 ሺህ የሞባይል ተጠቃሚ ያለ ኢትዮጵያ ውስጥ የኢትዮ ቴሌኮም ሳፋሪኮም ሳይጨምር ከነዚህ መካከል 44.9 ሚሊዮኑ ኦልሞስት ወደ 50 ሚሊዮኑ የዳታና ኢንተርኔት ተጠቃሚ ነው። ከነዚህ መካከል ወደ 7 ሚሊዮን የሚጠጋው ቴሌግራም ይጠቀማል። ወደ 9 ሚሊዮን የሚጠጋው ቲክቶክ ይጠቀማል። ወደ 12-15 ሚሊዮን የሚጠጋው ደግሞ ፌስቡክ ይጠቀማል። ስለዚህ ወደ ሀገራችንም ብንመጣ አብዛኛው ማህበረሰብ የነዚህ ማህበራዊ ሚዲያ ተጠቃሚ ነው። ትኩረት እንዲስብ ተደርጎ የተሰራ ማህበራዊ ሚዲያ ስለሆነ ማለት ነው። ትኩረትን ደግሞ ሲስብ ውስጡ የምናያቸው ስክሮል አድርገን ለተወሰነ ጊዜ ቆመን የምናየው ይዘት የኛ ፍላጎት መሆኑን በመረዳት የሚሰራው በቀመር ነው፣ አልጎሪዝም አለው። ስለዚህ ስክሮል አድርጌ የሆነ ቦታ ላይ ስቆም የዚህ ስልክ ተጠቃሚ ይሄንን ቪዲዮ ፈልጎታል፣ ይሄንን ይዘት ፈልጎታል ብሎ ለቀመሩ ይነግረውና የኛን ፍላጎት ይለማመዳል፣ ትሬን ይሆናል።
ከዛ በኋላ በሚቀጥለው ጊዜ እነዛን ማህበራዊ ሚዲያ ስንከፍት ቀድሞ በለመደው መሰረት እነዛን ይዘቶች መጀመሪያ ላይ በማምጣት ማንነታችን የመቀየር አቅም አለው ማለት ነው። ምናልባት በጎ ይዘት የምናይ ሆነ ከነበርንበት ማንነት ላይ መልካም ነገር እየጨመረልን ይሄዳል። የምናየው ይዘት ደግሞ መጥፎ ከሆነ ጥሩ ከነበርነው ማንነት ወደ ሌላ ማንነት የመቀየርም ኃይል አለው ማለት ነው። ስለዚህ እንደዚህ አይነት ትልቅ ማንነትን እስከመቀየር ድረስ ኃይል ያለውን ማህበራዊ ሚዲያ ስንጠቀም ይዘት መርጠን በጊዜ ገድበን የመረጥነው ይዘት እንደሚጠቅመን አስበን ማንገባ ከሆነ አጠቃቀማችን ጤናማ አጠቃቀም አይደለም ብለን መፈረጅ እንችላለን ማለት ነው። በጣም ትልቅ ሀሳብ ነው ያነሱልን ዶክተርና በተለይ ማህበራዊ ሚዲያ አሁን ካነሳነው አውድ አንፃር ሰዎቹ የሀሳብ መኖሪያ መንደር አድርገውታል። ዓለም ባለንበት ዘመን ከሚጋናኝባቸው ማህበራዊነትን ከፈጠረባቸው ተግባቦትን ከፈጠረባቸው መረጃ ከሚለዋወጥባቸው ነገሮች መካከል አንዱ የማህበራዊ ሚዲያዎች ናቸውና እንደው በስራ ቦታችንም በቤታችን ውስጥም ተማሪዎች ቢሆን በትምህርት ገበታቸው ላይ ሌሎችም ደግሞ በተለያየ የስራ አጋጣሚ የአኗኗር ዘይቤያቸው ውስጥ ጤነኛ ያልሆኑ ነገሮች ሊስተዋሉ ይችላል። በተለይ የስራ አውዳችን የስራ ሁኔታችን ላይ የሚከሰቱ ይኖራል። በስራ ኢንቫይሮንመንት ውስጥ ያለው ጤነኛ ያለመሆን መገለጫ ሊኖር ይችላል። እንግዲህ ምንድነው አጠቃቀማችን ጤናማ ካልሆነ ቀደም እንደነገርኩ የስራ ጊዜ ቢኖረንም ከስራ ጊዜ ላይ ቀንሰን ወደ ማህበራዊ ሚዲያ ብዙን ጊዜ በማሳለፍ የሚጠበቅብን 8 ሰዓት ቢሮ ላይ የሚያሳልፍ ሰው ካለ 8 ሰዓቱን ስራ ላይ ማሳለፍ ሲጠበቅበት 8 ሰዓት የስራ ሰዓት ነው። የትኛውንም ማህበራዊ ሚዲያ ማየት አይጠበቅበትም። ደሞዝ የሚከፈልበት የስራ ሰዓት ስለሆነ ማለት ነው። ምናልባት የተለየ መሃል ላይ ረፍት ሰዓት ከሌለ በስተቀር ማለት ነው። ጤናማ ያልሆነ የማህበራዊ ሚዲያ ተጠቃሚ ከሆነ ግን ምናልባት ደንበኛ የሚያስተናግድ ከሆነ ከ8 ሰዓት 4 ሰዓት ላይ ደንበኛ ከሌለው 4 ሰዓት ነፃ ሆኛለሁ ብሎ ያን 4 ሰዓት ማህበራዊ ሚዲያ ላይ ሄዶ ቁጭ ብሎ ነፃ ስለሆንኩኝ ብሎ የሚያሳልፍ ከሆነ እሱ ነፃ መሆኑን የሚመለከተው ነገር ግን ምናልባት ወደ በኋላ ላይ የሚያስከትለውን ጉዳት ስናየው በደንብ እናብራራው ይሆናል እንጂ በኋላ ላይ የሚፈጥርበትን ጉዳት ባለመረዳት ረጅም ሰዓት ከአንዱ ይዘት ወደ ሌላኛው ይዘት እየዘለለ በሚሄድበት ሰዓት ስራው ላይ ነገ ደንበኛ መጥቶ ለማስተናገድ በሚያስብበት ሰዓት ላይ ደንበኛውን ቶሎ አስተናግዶ ለመሸኘት ነው የሚፈልገው። ለምን አብዛኛውን ሰዓት ያለ ገደብ ማህበራዊ ሚዲያ ላይ እንደሚያሳልፍ አእምሮን ስላለማመደው ደንበኛውን ተረጋግቶ ለማስተናገድ ጊዜ አይኖረውም ማለት ነው። አእምሮ አይፈቅድለትም። ተማሪም ሲሆን በጥናቱ ሰዓት ሌላውም እንዲሁ መደበኛ ስራውን በሚያደርግበት ሰዓት ላይ የጊዜ ነፃነት አገኘው አንድ ቦታ ሲሄድ የኢንተርኔት አክሰስ ወይ ደግሞ አቅርቦት አገኘው በሚል ዝም ብሎ የሚገባበት ከሆነ አጠቃቀማችን ጤናማ አይደለም ማለት ነው። ይሄ ደግሞ በጣም ከፍተኛ የሆነ ተግዳሮት ይፈጥራል። እነዛ ችግሮችን ደግሞ በሂደት እየተወያየንባቸው እንሄዳለን ማለት ነው። በጣም ጥሩ ሀሳቦችን ነው ዶክተር ያነሱልን። በጣም ሌሎች ሀሳቦችንም ተመልካቾቻችን ይጋራሉ። ተመልካቾቻችን በያላችሁበት ህይወት ገጾች ዝግጅታችን ነው ወደ እናንተ እያደረስን የሚገኘው። ጤናማ ያልሆነ የማህበራዊ ሚዲያ አጠቃቀምና መፍትሄዎች ርዕሰ ጉዳያችን ነው። ካፍታ ቆይታ በኋላ ተመልሰን ተገናኝተን ሌሎች ሀሳቦችን እንጋራለን። አብራችሁ ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች
ተመልሰን ተገናኝተናል። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅታችን ወደ እናንተ እያደረስን የሚገኘው በዛሬ ርዕሰ ጉዳያችን ጤናማ ያልሆነ የማህበራዊ ሚዲያ አጠቃቀማችን ከመፍትሄዎቹ ጋር ሀሳቦችን እየተጋራን እንገኛለን። በያላችሁበት ሆናችሁ እየተከታተላችሁንም ስለሆነ ከልብ እናመሰግናለን። ሀሳብ፣ ጥያቄዎችን፣ አስተያየቶችን እንዲሁም በቆይታችን የትኛውንም ጉዳይ ለመጋራት በአርስታችን ዙሪያ ለምትፈልጉ ተመልካቾቻችን በሙሉ 058 328 28 የስልክ መስመራችን ነው። እየደወላችሁ ሀሳቦቻችሁን ጥያቄዎቻችሁን እንዲሁም እንደ ማህበራዊ አጠቃቀማችን እንደ ሚዲያ አጠቃቀማችን ደግሞ በየልምዶቻችን ያጋጠሙን ቻሌንጅ ያደረጉን ነገሮች ተግዳሮት የሆኑብን ጉዳዮችንም ማጋራት ይቻላል። አብራችሁ እንድትሆኑ አሁንም በድጋሚ ግብዣችን ነው። ዶክተር እንዳነሱልን በጣም አስፈላጊነቱ የምንኖርበት ዓለም አሁን ያለንበት ዓለም ማህበራዊነት በጣም የሚገናኝበት ዘመን ላይ ደርሰናል። ከሩቅ አገር ያለ ሰው የአካል ርቀት ቢገድበውም የሐሳብ ነገሮችን ግን በቀጥታ ነው የሚገናኘው። በምስሎቹ፣ በድምጾቹ፣ በጽሁፎቹ አማካኝነት መረጃን ይለዋወጣል፣ ሐሳብን ይቀያየራል። እንዲያውም አንድ ቤት የሚኖር እስኪመስል ድረስ ማለት ነው። በሌላ መልኩ እንዲያው ከችግሮች ጋር እናነሳዋለን እንጂ አሁን ማህበራዊ ሚዲያ ይሄ ደሞዝ የማይከፈለው የህፃናት አሳዳጊ እስከመሆን እየደረሰ ነው። ደሞዝ አይከፈለውም፣ እንደ ሰው በወርሃዊ የተቀጠረ አይደለም። በእርግጥ ዳታዎችን ለመጠቀም ወጪ ልናወጣ እንችላለን። ለህፃናት እንዲያሳድግ የተቀጠረ ሁሉ እስኪመስል ድረስ ለህፃናት ይከፈትላቸዋል። ወላጆች እዛ ስራቸውን እስኪሰሩ 2 ሰዓት 3 ሰዓትም ሊጨርስ ይችላል። ህፃናት ግን በጨዋታ መልኩ በሚያዝናናቸው መልኩ እዛው ላይ ያሳልፋሉ። እነዚህ ሁሉ ቤት ውስጥ በተለይ እንደ መገለጫ ሊወሰዱ ይችላሉ። አንድ ግለሰብ ጋር የተለያዩ ጠባያትንም እስከ ማሳየትም እንደሚደርስም እየገለጹልን ስለሆነ ከዚህ ጋር ተያይዞ መገለጫዎች ሁሉ ጊዜ አውንታዊነት በሌለው ሁኔታ እያደጉ እየጨመሩ መጠናቸው፣ ይዘታቸው፣ አይነታቸው፣ ለውጣቸው በተለያየ አውድ የሚከሰት ከሆነ ጉዳት ማስከተሉ አይቀርም። ጤናማ ያልሆነ ስንልም ጉዳት አለው ማለት ነው። በሌላ መልኩ አመልካችነት ስላለው ጤናማ ያልሆነ የማህበራዊ ሚዲያ አጠቃቀማችን በአጠቃላይ ምን አይነት ጉዳቶችን ሊያስከትል ይችላል? በግለሰብ ህይወት፣ በማህበራዊ ህይወታችን፣ በሌላም ስኬት በምንለው ጉዞ በምንለው ህይወት በምንለው መንገድ ውስጥ ተጽዕኖዎች እስከምን ድረስ ናቸው? ምን ናቸው የሚለውን እናንሳ። በጣም ጥሩ። እንግዲህ ዋናው ትልቁ ነገር ይመስለኛል የዛሬውም ፕሮግራም ያስፈልገው በዚህ ጉዳይ ላይ እንድንነጋገር ነው። ጉዳቶቹን ከመዘርዘሬ በፊት አድማጮቻችን ግምት ውስጥ እንዲያስገቡ የምንፈልገው ነገር ጉዳቶቹን አጉልተን ስንናገር ጥቅሞቹ እንዳይሸፍንብን፣ ጥቅሞቹ ላይ ብዙ መወያየቱ አስፈላጊ ስላልሆነ ነው። አብዛኞቻችን ጥቅሙ ላይ የጋራ ግንዛቤ ስለሚኖረን ማለት ነው። ቅድም አንተ እንደጠቀስከው ማህበራዊ ሚዲያ እንደ ሀገርም እንደ ዓለምም አሁን ባለንበት ዘመን ከጥቅሙ እጅግ በጣም በፈጠነ መንገድ ጉዳቱ ተጽዕኖ እየፈጠረን ያለው የእድሜ የጾታ ገደብ ሳይኖረው ብዙዎቻችን ቤት ውስጥ እያንኳኳን ያለው የመጀመሪያው የማህበራዊ ሚዲያ ጉዳት የሶሻል ሚዲያ አዲክሽን ወይ ደግሞ የማህበራዊ ሚዲያ ሱስ ነው። እንግዲህ ሱስ ልክ የኬሚካል ወይ ደግሞ የንጥረ ነገር ሱስ የጫት፣ የሲጋራ፣ የአልኮል እንደምንለው ሁሉ እዛ ሱስ ውስጥ የገባ ሰው በቀላሉ ከዛ ሱስ መውጣት እንደሚቸገረው ሁሉ አሁን ባለንበት ዘመን ላይ በማህበራዊ ሚዲያ ሱስ ውስጥ ገብተው እየተሰቃዩ ያሉ አንዳንዶቹ ሳያውቁ ነው ሱስ መሆኑን ሳይረዱ እየተሰቃዩ ያሉ፣ ሌሎቹ ደግሞ ሱስ የተቸገሩ በጣም ብዙ ተከታዮች አሉ። ምናልባት በቁጥር ጀምሬ ባብራራው ደስ ይለኛል። ጥሩ። እንደ ዓለም 210 ሚሊዮን የሚጠጋ የማህበራዊ ሚዲያ ተጠቃሚ በሶሻል ሚዲያ አዲክሽን የሶሻል ሚዲያ ሱስ ውስጥ ገብቶ እየተሰቃየ ነው ያለው። እንግዲህ ቁጥሩ ይሄ በጥናት የተገኘው ነው። ከዚህ በላይ ሊበዛ እንደሚችል ይገመታል። ይሄንም ግምት ውስጥ በማስገባት እንደነ ቻይና፣ ሳውዝ ኮሪያ፣ እዚሁ አፍሪካ አልጄሪያ፣ እንደ ሜክሲኮ፣ ፖርቹጋል፣ ሌሎች ሀገራት ልክ ከጫት ከሲጋራ ከአልኮል ሱስ ማገገሚያ ማዕከል ተብሎ እንደሚቋቋመው የሶሻል ሚዲያ ሱስ ማገገሚያ ማዕከል አቋቁመዋል። አምራች የሆነው ማህበረሰባቸው አእምሮን በአግባቡ ተጠቅሞ ማምረት ስላልቻለ ሲጠናም ደግሞ በዚህ ማህበራዊ ሱስ ውስጥ ሚዲያ ሱስ ስለገቡ ከዛ የሚያገግሙበት በአዳሪ ገብተው የሚያገግሙበት ማዕከል አቋቁመዋል። አብዛኞቹ ሀገራት ምን አይነት ጉዳዩ ከባድ እንደሆነ ማሳያ ነው ማለት ነው። ይሄ ምን ማለት መሰለ በትንሹ ለመግለጽ ቀለል አድርገን ስንመለከት
ለምሳሌ አንድ የሆነ ኮንቴንት ክሬት ያደረገ ሰው ወይ ደግሞ የሚያጋራ የሆነ ቪዲዮ የሚያጋራ ሰው ወይ የራሱን ፎቶ የለጠፈ ሰው በተደጋጋሚ ስንት ሰው ገብቶ ላይክ አደረገልኝ፣ ስንት ሰውስ ኮሜንት ጻፈ፣ ምን አይነት ኮሜንት ተጻፈ እያለ በተደጋጋሚ ሲገባ የላይኩ ብዛት ወይ ደግሞ የፎሎወሩ የተከታዩ ብዛት እየጨመረ ሲመጣ የሚሰማው ደስታ አለ። ያ ጊዜያዊ ደስታን የሚያመነጨው ሆርሞን ደግሞ የደስታ ሆርሞን የሚባለው ዶፓሚን ይባላል። ያ ዶፓሚን በቤዝ ላይኑ ወይ ደግሞ መሰረታዊ መጠኑ ይታወቃል። ልክ አንድ ሰው ያ ድብርት ውስጥ ሲገባ የጫት ውስጥ የገባ ሰው ልክ ጫቱን ሲቅም ወዲያው ይደሰታል፣ ጊዜያዊ ደስታ። ያቺ ዶፓሚን የደስታ ሆርሞና ከፍ ትላለች። ልክ ቅቦ ሲጨርስ ከተወሰነ ጊዜ በኋላ ውርድ ብላ ወደታች ስታዘቀዝቅ ከቤዝ ላይኑ ሲወርድ እንደጋ ተመልሶ ድባቴ ውስጥ ይገባል፣ ጭንቀት ውስጥ ይገባል። ያቺን ደስታ ለማግኘት ተመልሶ ይቅማል፣ ያቺን ደስታ ለማግኘት ተመልሶ ያጨሳል። ስለዚህ ማህበራዊ ሚዲያ ላይም ልክ የነምበር ኦፍ ላይኮቹ የላይኮቹ ብዛት የፎሎወሩ ወይ ደግሞ የሚሰጠውን ኮሜንት በማየት የሚሰማው ደስታ ልክ ከማህበራዊ ሚዲያ ሲርቅ ደስታው ይጠፋል፣ አሁንም ተመልሶ ይገባል፣ የሆነ ደስታ ያገኛል። እንግዲህ በመናገረው ምስል ብቻ ላይ ሆነ ይችላል። ለምሳሌ አንድ የምትመለከተው ቪዲዮ ሊኖር ይችላል። ያ ቪዲዮ ስታየው ይጥቀም ይጉዳም ትደሰታለህ እንብለን እናስብ። ልክ ከዛ ማህበራዊ ሚዲያ ስትወጣ ግን ደስታው ወደ ዲፕሬሽን ሊቀየር ይችላል። ወደ ሱስ ደረጃ ሲደርስ ተመልሰ ያን ደስታ ፍለጋ ያንን ቪዲዮ ደግመህ ለማየት ትገባለህ። ምናልባት በጣም ክሪቲካሊ የሚጎዳ ሊሆን ይችላል ያ ቪዲዮ። ስለዚህ በዚህ መንገድ በተደጋጋሚ በአንድን ነገር በመለማመድ ሰው ከማህበራዊ ሚዲያ በራቀበት ሰዓት የሚሰማውን ዲፕሬሽን ወይ ደግሞ የድባቴ ለማሸነፍ ሲል በሶሻል ሚዲያ ወይ በማህበራዊ ሚዲያ ውስጥ ይደበቃል። ልክ በጫት ውስጥ በሲጋራ በአልኮል ውስጥ እንደሚደበቁ ማለት ነው። ሱስ በጣም ከባድ ነገር ስለሆነ ማለት ነው። የዚህ ደግሞ መገለጫው ምንድነው? አብዛኛውን ሰዓት ማህበራዊ ሚዲያ ላይ ያሳልፋል። ከማህበራዊ ሚዲያ ሲርቅ ይጨነቃል፣ ይነጫነጫል። ሱስ ደረጃ ላይ ሲደርስ ከሰው ጋር መቀላቀል አይችልም። አብዛኛውን ሰዓት የሚያሳልፈው ከማህበራዊ ሚዲያ ጋር ነው። የፊት ለፊት መስተጋብሩ ቀንሷል። ስለዚህ ልክ ከማህበራዊ ሚዲያ ወጣ ሲል የብቸኝነት ስሜት ይሰማዋል። አንዳንዴ ኢንተርኔትን በሌለበት ወይ ያጠና ወይ የሰራም ሊሆን ይችላል ኦፍ በሆነበት ሰዓት አእምሮ ኦንላይን ሆኖ በማህበራዊ ሚዲያ ላይ የሚሰራውን ስራ ያጠነጥነዋል። ስለዚህ ከዛም ሚዲያ እንኳን ርቆ አእምሮ አይረቅም። እነዚህ ነገሮች እየተደማመሩ ሲመጡ ቀጥለን የምናነሳቸውን ችግሮች ያስከትላል ማለት ነው። ስለዚህ የመጀመሪያው ችግር ሱስ ነው። ይሄ ደግሞ በየቤቱም አድማጮቻችን ከልጆቻቸው ጀምሮ ራሳቸው መመዘን ይችላሉ። አንዳንዴ እኮ ኢንተርኔት በተዘጋበት ሰዓት እኮ 10 ስልክን ታውጣና ለማየት ትዝ ይላል መጨረሻ ላይ እንትኑን የሚገፋ ገብቷል። ያ ሆርሞን የደስታውን ሆርሞን ፍለጋ ትገባለህ፣ ለካ ኢንተርኔት የለም ታስቀምጧለህ። ስራ ላይ ያለ 10 ኖቲፊኬሽን ሲገባ ማስታወቂያ ሲገባ ስራን አቁመ ስልክን ታያለህ። እነዚህ ሁሉ መገለጫዎቹ የሱስ መገለጫ ናቸው። የመጀመሪያው ችግር ይሄ ነው። ሁለተኛው የማህበራዊ ሚዲያ ተግዳሮት ስንፍና ነው። ስንፍናን ያለማምዳል። ይሄ በጣም በተለይ ወላጆች ልጆቻቸው ላይ እንዲያተኩሩ የምፈልገው ነገር ገና በልጅነት ጀምሮ የልጆቻችን አእምሮ ላይ መጫወት አይጠበቅብንም። ምክንያቱም በ2 ዓመት በ3 ዓመት ፈልጎ ላይ ሆነ ይችላል ልጅ ወደ ማህበራዊ ሚዲያና ወደ ስክሪን የሚሄደው። ለምንድነው ለልጆቻችሁ ስልክ የምትሰጡት ተብሎ ሲጠየቁ አንዳንዱ ወላጅ ልጄ ዕውቀት እንዲያገኝ ይላል። አንዳንዱ ወላጅ የነገሌ ልጅ እኮ ስልክ ይዟል ብሎ ልጁ መጥቶ ኮምፕሌን ቅሬታ ሲያሰማባቸው የኔ ልጅ ከገሌ ልጅ እንዳያንስ ተብሎ ሳይፈልግ ስልክ ይገዛለታል። አንዳንዱ ደግሞ ለህፃናት ልጅ አልበላ ሲል ትኩረቱን በሚያው ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ በሚያሳርፍበት ሰዓት ወላጅ እየተከተለ ያጎርሳል ምግብ ለማብላት። አንዳንዱ ወላጅ ደግሞ ልጄ እንዳይረብሽ ብሎ ስልክ ይሰጠዋል። አንዳንድ ብልጥ ልጅ ምን ያደርጋል? ልክ እንግዳ ሲመጣ መረበሽ ይጀምራል። ለምን? ሲረብሽ ስልክ እንደሚሰጠው ያውቃል። ሳሎን ላይ እንዳይረብሽ በልችን ስልክ ይዘ ወደ መኝታ ይግባ ይባላል። ከዚህ አልፍም የአብዛኞቻችን ልጆቻችን ስልክ ላይ የምናሳትፍበት መንገድ። ነገር ግን አግባብ ጤናማ ባልሆነ መንገድ ከሆነ ልጆቻችንን እንዲጠቀሙ የምናደርገው እየጎዳናቸው ያለው ስንፍናን ይለማመዳሉ። ስንፍና እንዴት ነው የሚመጣው የሚለውን ስንመለከት በትንሹ ቲክቶክ እናንሳው። ቲክቶክ በጣም አጫጭር ቪዲዮ ነው ያለው። ተወሰነ ደቂቃ ያልሞላ ነገር ታያለ፣ ስክሮል ታደርጋለህ። አንዳንዴ በጣም የሚገርም ስክሮል እያደረግን ስንሄድ እታች የምንፈልገው ነገር ያለ ነው የሚመስለው።
ሰው ምን እንደሚፈልግ አናውቅም። አንዳንዴ ዝም ብለህ ስክሮል ታደርጋለህ፣ የሆነ ቦታ ደስ ይልህ ትቆማለህ፣ ስክሮል ታደርጋለህ፣ ደስ ይልህ ትቆማለህ። በዛ መሃል ላይ አእምሯችን ምን ይለማመዳል? የአቴንሽን ስፓን የሚባለው የትኩረት ወሰናችን እየጠበበ ይመጣል። በአጭር ቪዲዮ ይወሰናል አእምሯችን ይዘኛል። በአጭር ቪዲዮ ስለሚያይ ያ ልምምድ እየመጣ ሲመጣ ምንም አይነት በጥልቀት ማሰብ በጥልቀት መረዳት አይፈልግም። ያን ቪዲዮ ለማየት ቪዲዮ አጭር ነው። ከዛ በኋላ ረጅም ቪዲዮ መመልከት፣ ረጅም ስራ መስራት፣ ረጅም ንባብ ማንበብ አእምሯችን አይፈቅድም። ለምን? የትኩረት ወሰናችንን ስለምናጠበው ያጠባል። በልምምድ ያጠባዋል አእምሮ። ስልችት ነው የምትለው ከዛ በኋላ ረጅም ነገር መመልከት። ብዙ መጽሐፍቶችን ማንበብ ትሰለቻለህ። አንዳንዴ የሚጠቅም ዩቲዩብ እንኳን ሆኖ ረጅም ሰዓት ላለማየት ትሰለችና መጨረሻው ላይ ብለህ ስክሮል አድርገህ የመጨረሻውን ነው የምታየው። ስለዚህ በጥልቀት አስበ ችግርን የመፍታት አቅም ያለውን አእምሮ ትገድበዋለህ በወሰን ማለት ነው። ተመልካቻለን እንመለሳለን። ጤና ይስጥልን። ጤና ይስጥልን። እንዴት አላችሁ? አብሮ ይስጠን። ማን እንበል? ከየት ነው? ሰላም ናችሁ? ገረመው ነኝ ከደብረ ታቦር። ባነሳ ነው ሐሳብ ላይ ጥያቄ አስተያየት እሺ፣ ሊያጋሩን የሚችለውን ነገር ይቀጥሉ። በጣም ጥሩ ያነሳችሁት ርዕሰ ጉዳይ እጅግ በጣም አስፈላጊና ሁላችንም የሚመለከት ጉዳይ ስለሆነ በዚህ ሐሳብ ለመጨመር ፈልጌ ነው። እሺ፣ ይቀጥሉ ሐሳቦትን። እሺ፣ ያው እንደሚታወቀው እንግዲህ የሰው ልጅ ማህበራዊ እንስሳ ነው ሲባል ሰው ብቻውን ሊኖር ስለማይችል በቀጥታ ሰዎች ከሰዎች ጋር አብረው መወያየት፣ አብረው መስራትና አብረው ጉዳዮች በጋራ በቀጥታ መሳተፍን ይጠይቃል። ነገር ግን ሚዲያዎች ደግሞ በባህሪያቸው የቦታ ርቀት እንዳይገድባቸው፣ የጊዜ ውስንነት እንዳይገድባቸው በዚህ ችግር ምክንያት ሰዎች ሊኖራቸው የሚችለውን ማህበራዊ ተሳትፎና አንዳንድ መረጃዎችን ለማቅለልና ተደራሽ ለማድረግ የሚያገለግል ቴክኖሎጂ ነው ሚዲያ ማለት ነው። ይሄ እንግዲህ ሚዲያ ለትልልቅ ሰዎች በተለይ ማቹርድ ለሆኑ ሰዎች እጅግ አስፈላጊና ወሳኝ ነው። ነገር ግን የማህበራዊ ሚዲያ አጠቃቀምን ከልጆች አንጻር ስናየው ልጆች በባህሪያቸው ቀጥተኛ ተሳትፎን ይፈልጋሉ። ስለዚህ ማህበራዊ ሚዲያን ጤነኛም ሆነ ጤነኛ ያልሆነ ብሎ መክፈል ለልጆች አስፈላጊ መስሎ አይታይም። ምክንያቱም ልጆች ማህበራዊ ተሳትፏቸውን መሳተፍ የሚፈልጉት ወይም አስተዋጽኦ ማድረግ የሚፈልጉት በቀጥታና በቀጥታ ነው፣ ከሰዎች ጋር ማለት ነው። ነገር ግን ሚዲያዎች ግን የኛውን ቀጥተኛ ተሳትፎ ሳይሆን የርቀት የጊዜንና የቦታን ሁኔታ ችግር የሚፈታ እንጂ ቀጥተኛ ተሳትፎን አያበረታታም። ስለዚህ በተቻለ መጠን ከልጆች ስነ ባህሪ አንጻር ልጆች መሳተፍ ያለባቸው ማህበራዊ ተሳትፏቸውን በቀጥታ እንጂ በቴክኖሎጂ ወይም በሚዲያ ባይሆን ይመከራል እንደ አንድ ባለሙያ። ስለዚህ ርዕሰ ጉዳዩ ማህበራዊ ሚዲያ አጠቃቀም በአዋቂዎች ዘንድ ተብሎ ቢታይ የተሻለ መስሎ ስለታየኝ ነው ሀሳብ ፈልጌ ነው። ከዛ ውጭ ግን ማህበራዊ ሚዲያ ለማንኛውም የማህበረሰብ ክፍል ወይም ለማንኛውም የእድሜ ደረጃ ነው ብሎ መውሰዱ ትልቁ ስህተቱ የሚፈጠረው እሱ ጋር ነው። ስለዚህ በመሰረተ ሀሳብ ማህበራዊ ሚዲያዎች አስፈላጊ የሚሆኑት ራሳቸው ለሚያውቁ ሰዎች፣ በጊዜና በቦታ ምክንያት ማህበራዊ ተሳትፏቸውን ማስተግበር ያልቻሉ ሰዎችን የሚያስተካክልና የሚያግዝ ሲሆን ልጆች ግን ማህበራዊ ተሳትፏቸውን በማስመሰል ሳይሆን ቀጥተኛ ኢንጌጅ በማድረግ በመሳተፍ ነው። ስለዚህ ከልጆች በተለይ ለቀዳማዊ ልጆች የሚመከረው ልጆች በቴክኖሎጂ በተለይ ማህበራዊ ሚዲያዎችን ከሚጠቀሙ ይልቅ በቀጥታ ቢሳተፉ ነው የሚመረጠው። ምክንያቱም በእንግሊዝኛው ኦብዘርቬሽን ወይም ቀጥተኛ መቅዳትን ነው በብዛት የሚማሩት። ስለዚህ ለልጆች ከልጆች አንጻር ጤናማ የማህበራዊ አጠቃቀም ጤናማ የሆነ ብሎ ማለቱ ብዙም ያን ያክል የሚመከር መስሎ ካልታየኝ የራስ ያዘመስጠት ነው። ከዚያ ውጭ ይሰማል? አዎ ይቀጥሉ። ከዛ ውጭ ግን ለአዋቂዎች ግን እንደተባለው የጊዜና የቦታ ሁኔታ የሚሞላ ስለሆነ አጠቃቀሙን በአግባቡ መጠቀም ካልሆነ በስተቀር አስፈላጊነትና ጠቃሚነቱ እጅግ በጣም የጎላ ነው። ነገር ግን ባለሙያውን ሲጠቅስ እንደሰማሁ ሰዎች ያላቸውን የጊዜና የቦታ ሁኔታ ማስተካከል የሚጠቀሙበት እንጂ ከዚያ ባለፈ እኔ አንዳንዴ በጣም በሚገርማቸው ሁኔታ
ሰዎች ጎን ለጎን ሆነው ከአንድ ሰፈሩ ነው ከጉረቤትና ጉረቤት ምናልባትም ከአንድ መቀመጫ ሆነው ከጎንና ጎን ብለው ምንም ቦታ ሳይገድባቸው ምንም ጊዜ ሳይገድባቸው በስልካቸው አማካኝነት የሚያደርጉት ማህበራዊ መስተጋብር ያ ማህበራዊ ሚዲያ ሊባል አይችልም። ስለዚህ ከዚህ አንጻር ሰዎች የጊዜ ጥበት ያለባቸው የቦታ ርቀት ያለባቸው ሰዎች ማህበራዊ መስተጋብራቸውን ለማስተካከል ቢጠቀሙበት እጅግ በጣም ይመረጣል። የናሳብ ለመስጠት ነው። በጣም እናመሰግናለን። ሀሳቦትን ስላጋሩ እናመሰግናለን። ቀሪ ሀሳቦችን ይከታተሉ። እሺ የጉዳቱ ምን ያህል ነው የሚለውን የልጆች ህይወት ላይ ስንፍናን ያመጣል የሚል ነው ዶክተር እያነሱልን ያሉ መቀጠል ይቻላል። ጥሩ ነው። አድማጫችንም እናመሰግናለን። ከዚህ ጋር የተገናኘውን ሀሳብ እዚህ ጋር አብረን አጠናክረን እንሄዳለን። ቀደም መነሻው ላይ እንዳስገባ ነው ስለ ሶሻል ሚዲያ ጥቅም እዚህ ጋር ብዙ ማውራቱ አስፈላጊ አይደለም። ጥቅሙ እንዳይሸፍንብን ብለን የተነሳ ነው። ጥቅሙ ላይ ምንም ጥያቄ የለውም። ስለዚህ ስለ ልጆች ብቻ አይደለም ሁሉም ላይ ስንፍናን ያመጣል። ልጆችን በተለየ መንገድ ስላየን ነው። ምክንያቱም አእምሯችን በተደጋጋሚ የምናደርገውን ነገር ስለሚለማመድ በአጭር የትኩረት ወሰናችንን የሚያጠብቅ ሆነ በጥልቀት ምርምር የሚፈልጉ ጉዳዮች ላይ አእምሯችን ንቁ ሆኖ መስራት ባለመቻሉ ስንፍናን ያለማምዳለው። ወደ ልጆች ስንመጣ ምናልባት አሁን ከተመልካቾቻችን ጋር ስለሚገናኝ ስለ ማህበራዊ ሚዲያ የተጠናውን ጥናት የህፃናትና የዓለም አቀፍ ጤና ድርጅት ባጠናው ጥናት መሰረት ከ1 ዓመት እስከ 2 ዓመት ያሉ ህፃናቶች አይደለም ማህበራዊ ሚዲያ ስክሪን እንዳይመለከቱ ነው የሚከለክለው። ከ1 ዓመት እስከ 2 ዓመት የሚለው ከ3 ዓመት እስከ 5 ዓመት ያለ ለ30 ደቂቃ እስከ 1 ሰዓት ቢመለከት ብሎ ሪከመንድ አድርገዋል። ቢበዛ ማክሲመም ይሄ ምንድነው ከትምህርታዊ ከሆኑ ነገሮች ውጪ ያለውን ነው ያጠናው ጥናቱ። ከ6 ዓመት ጀምሮ ደግሞ እስከ 10 ዓመት ያለው ለ1 ሰዓት ተኩል ድረስ ከዛ ባይበልጥ ተብሎ ሐሳብ ተቀርቧል። ከ11 እስከ 14 ያለው እስከ 2 ሰዓት፣ ከ15 ጀምሮ እስከ 18 ያለው ደግሞ 2 ሰዓት ተኩል ድረስ። ይሄ ትምህርታዊ ያልሆኑ ጉዳዮች ነው። ማህበራዊ ሚዲያ ላይ ስንመለስ ስለ ትምህርታዊ ስናነሳ አሁን ባለንበት ዘመን ላይ አይደለም የሃይ ስኩል ተማሪ ለኤሌመንተሪ ተማሪዎች በቴሌግራም ነው የሚላከው አይደለ መጻፍቶች። ያንን መነሻ ማድረግ ወላጅ ፕሪንት አድርጎ ከማቅረብ ይልቅ ስልክን እየሰጠ ረጅም ሰዓት ስልክ ላይ እንዲያሳልፉ ነው የሚያደርገው። ይሄ በራሱ ተግዳሮት አለው። እሱም በኋላ መጣበታለሁ። ስለዚህ በእድሜ ክልል የማይፈቀድባቸው ጉዳዮች አሉ። በዚህ እድሜ ክልል ጭራሽ ስክሪን እንዳይመለከቱ። ምክንያቱም አእምሯቸው በማደግ ደረጃ ላይ ያለ ስለሆነ እስከ 2 ዓመት ያሉ ቀደም በአድማጫችን እንደተቀመጠው የጋዱን ዓለም ነው አውቆ ማደግ የሚጠበቅባቸው እንጂ በምናብ ዓለም ውስጥ ማደግ አይጠበቅባቸው። ጭራሽ ማየትም የለባቸው ነው የሚለው ጥናቱ። ስለዚህ ከዚህ አንፃር ህፃናት ላይም ከልጅነት ጀምሮ እየፈረንባቸው ስክሪን እንዲጋለጡ አድርገን የማሰብ አቅማቸውን እየቀነስን ነገ ላይ ስንፍና እንዲለማመዱ ያደርጋል። ትላንትና ጎበዝ የነበረ ሰራተኛ፣ ትላንትና ስራዎችን በንቃት ይሰራ የነበረ ሰው ዛሬ በጣም አጫጭር ቪዲዮዎች ላይ በማሳለፍ የትኩረት ወሰኑና የማስታወስ አቅሙን በመቀነሱ ስራውን በውጤታማነት መስራት ስለማይችል ስንፍና እንዲለማመዳለው። ሁለተኛው ተግዳሮታችን። ከዚሁ ጋር የሚገናኘው ሶስተኛው የጊዜ ብክነት ነው። ምንም ጥያቄ የለውም። ጊዜ ያባክናል። ይሄ ደግሞ በነገራችን ላይ የተማረውም ሰው ተብሎ ለስራ የሚጠቀምበትም ሰው አሁን ለረፍ ብሎ አብዛኛውን ሰዓት ሶሻል ሚዲያ ላይ የሚያሳልፍ ከሆነ የተወሰነ ጥቅም አግኝቼበታለሁና ረጅም ሰዓት ላሳልፍበት ብሎ ሌላ ነገር መስራት የሚችልበትን ነገር እዛ ላይ ቢያሳልፍ ጊዜ እያባከነ ነው የሚመጣው። ምክንያቱም በተለይ ቀደም እንዳለው ወደ ሱስ ደረጃ ላይ ያደገ ሲመጣ ሳትፈልገው ወደ ሲጋራና ጫት እንደምትገባ ሁሉ ሳትፈልገው ግባ ነው የሚለ፣ ተመልከት ነው የሚለ፣ ዳታ ክፈል ነው የሚለ፣ ገብተ በመታሳልፈው ጊዜ ሌሎች የሚጠቅሙ ነገር ስራዎችን መስራት የምትችልበትን ጊዜ እዛ ጋር የምታባክነው ማለት ነው። በተለይ አሁን እኛ ዩኒቨርሲቲ መምህርም እንደሆነ ይመጣል ይሄንም ስልጠና አንዳንድ ኤሌመንተሪና ሃይ ስኩል ላይ ሄጄ ሳሰለጥን ከጊዜ ብክነት ጋር ከስንፍና ጋር ሰው ተመራምሮ በጥልቀት አንድ ነገር መርዳት ሲሰለቸው ጊዜ እንደባከነበት የሚያስብ ከሆነ አቋራጭ መንገድ ነው የሚፈልገው ስራዎችን ለመስራት። አሁን ባለንበት የዲጂታል ዘመን ደግሞ ነገሮችን በአቋራጭ የሚያቀርብልን የኤአይ ቴክኖሎጂ ደግሞ መጥቷል። አሁን የአርቲፊሻል ቴክኖሎጂ ኢንተለጀንስ ቴክኖሎጂ ማለት ነው። እና አንድ የ7ኛ ክፍል ተማሪ ምን አለኝ፣ እስቲ አሳይመንታችሁን የቤት ስራ ሲሰጣችሁ እንዴት ነው የምትሰሩ ብዬ ጠየቅኩት። እኔ ጊዜ ስለማይኖረኝ ስለምጫወት ወላጅ ቤተሰብ ስልክ ስለሚሰጠኝ አብዛኛውን ሰዓት ፊልም ምናምን ስለምመለከት ቤት ስራ የምሰራበት ጊዜ አይኖረኝም።
ደግሞ ኤክስ መሆን አልፈልግም። ስለዚህ ጥያቄውን ፎቶ አነሳለሁ። እነ ጄሚናይ፣ ቻት ጂፒቲ፣ ዲፕሲክ የሚባሉ የአርቲፊሻል ኢንተለጀንስ የቤት ስራ የሚሰሩ ቱሎች ፕላትፎርሞች አሉ። ፎቶ ያነሳል፣ መልሱ ይነግረዋል። መልሱን እንኳን ለመረዳት ጊዜ የለኝም አለ። 7ኛ ክፍል ተማሪ ነው። የአርቲፊሻል ኢንተለጀንስ የመለሰለትን መልስ እንኳን ምን ለማለት ፈልጎ ነው መልሱ ልክ ነው የሚለው ነው ሳላጣራ ያንን ገልብጬ ነው ማስረከበው 10 ከ10 ነው ማገኘው አለ። እንዴት ነው ነገ ይሄ አገር ሊያሻግር የሚችል ምርምሮች ሊማር የሚችል? ኦፍ ኮርስ ከዛ በኋላ በብዙ ክትትል ከዛ አይነት አጠቃቀም እንዲወጣ ተደርጓል። ልጁ የስልጠናው አንዱ ጥቅም ይሄ ነው። በየቤታችን የማየት ይጠበቅብናል። ልጆቻችን ስልክ ስንሰጣቸው ምናልባት ትምህርቱን ሁሉም ወላጅ እኩል ላያውቀው ይችላል። ፊዚክስ የሚያስረዳ ኬሚስትሪውን፣ ባዮሎጂ እኩል ላያስረዳ ይችላል ሁሉም ወላጅ። ነገር ግን የቤት ስራዎቻቸውን በስልክ አለመስራታቸውንና በኤአይ አለመስራታቸውን በራሳቸው ጥሮ መስራት መቻል አለመቻላቸው ግን መቆጣጠር ይጠበቅበታል። ስለዚህ ስንፍና ሲደመር የጊዜ ብክነት ወዴት ያመጣቸዋል? በአቋራጭ እውቀቱን ለማግኘት መሞከር፣ በአቋራጭ መልሱን ለማግኘት መሞከር። ፕሮጀክትም ሊሆን ይችላል፣ ሌሎች አሳይመንትም ሊሆን ይችላል። እኛ እኮ ዩኒቨርሲቲ ላይ ብዙ ተማሪ እኮ በስልክ ይዞ መግባት አይቻልም። እንደምንም ሾልኮ የገባ ስልክ ካለ በስልኩ ፈተና ለመስራት የሚጥር ተማሪ እኮ እጅ ከፍንጅ እንይዛለን። በዩኒቨርሲቲ ደረጃ ላይ በራስ ሳይተማመን በቴክኖሎጂ የሚተማመን ተማሪ እያፈራን ያለ ነው። ስለዚህ አንደኛው ተግዳሮት ከስንፍናና ከጊዜ ብክነት ጋር በተገናኘ አቋራጭ መፍትሄ መፈለግ ሌላኛው ተግዳሮት ነው። ቅድም በአድማጫችን እንደተቀመጠው በእኛ ጋርም በጣም ስር ሰዶ እያስቸገረን ያለው አራተኛው ተግዳሮት የማህበራዊ ፊት ለፊት መስተጋብር መቀነስ ነው። ምናልባት ከልጆች እንነሳ ከተባለ ቤተሰብ ከህፃንነት ጀምሮ ለልጁ ስልክ እየሰጠ ምግብ እንዲበላ እንዳይረብሽ ተብሎ ስልክን ያለማመደው ወይ ደግሞ በቴሌቪዥን የሆነ ምስል እንዲመለከት ተደርጎ ማስቀመጥ ልጅን የራሱን ዓለም እየፈጠረ የጋዱን ዓለም ሳይረዳ ማሳደግ ስለሚሆን በኋላ ከወላጆቹ ጋር አይግባባም። በኋላ ከጓደኞቹ ጋር ትምህርት ቤት ሄዶ አይግባባም። ከዛ በኋላ ጭንቀት ውስጥ ነው የሚገባው፣ ድባቴ ውስጥ ነው የሚገባው። አንድ ቤት ውስጥ ቁጭ ብሎ አባት ቴሌቪዥን ከፍቶ ምናልባት ማድ እየተበላ ሊሆን ይችላል። እናት የራሷን ስልክ ስክሮል እያደረገች፣ ከፍ ያሉ ልጆችም ስልካቸውን እያዩ ምግብ እንኳን ሲቀርብ አንድ ማድ ላይ የጋራ የማይሆንበት። እስቲ እናስብ። ልጆቻችን በተለይ የመንግስት ትምህርት ቤት ከሆነ እስከ 6 ሰዓት፣ የግል ትምህርት ቤት ከሆነ እስከ 9 ሰዓት ትምህርት ነው የሚያሳልፉት። ከ9 ሰዓት በኋላ 10 ሰዓት ቤት ይደርሳሉ። መክሰሳቸውን በልተው ቤት ስራ ሰርተው ምን እኛ ከስራ እስክንገባ ድረስ አንገናኝም። ከስራ ገብተን 1 ሰዓት እንኳን ከልጆቻችን ጋር ሳናሳልፍ ልጆቻችን ይተኛሉ። ጧት ደግሞ ተነስተው ይሄዳሉ። ያችን 1 ሰዓት እንኳን ከልጆች ጋር ላለማሳለፍ አባትን በሶሻል ሚዲያ፣ እናትን በሶሻል ሚዲያ፣ ልጆችም ሌላ ዓለም ላይ አንድ ቤት ቁጭ ብሎ እንኳን የጋራ አጀንዳ የማይኖርበት ደረጃ ላይ ተደርሷል። ስለዚህ የጋራ የሆኑ አጀንዳዎችን ለመፍታት ራሱ እየተቸገርን ያለ ነው። አንዳንድ ባለትዳሮች ሳይግባቡ ይጋባሉ፣ ሳይግባቡ ይፋታሉ። ምናልባትም የተጋቡት በሶሻል ሚዲያ ነው። ፊት ለፊት ብዙ ነገሮችን ተነጋግረው በመተዋወቅ ዓለም የተጋቡት። አንድ ቤትም ሲኖሩ አብዛኛውን ጊዜያቸውን የሚያሳልፉት የየግል ሶሻል ሚዲያቸውን በመያዝ ነው። የሆነ ችግር ሲፈጣ ያንን ችግር ለመቅረፍ የጋራ አጀንዳ አይኖራቸውም፣ አይግባቡም፣ ከዛ በኋላ ይለያያሉ። ስለዚህ የጋራ የሆነ የማህበራዊ ፊት ለፊት መስተጋብር እጅግ በጣም እየላላ መጥቷል። በጣም ጥሩ ዶክተር፣ እንመለሳለን። ተመልካቻለን። ጤና ይስጥልን። ሄሎ ሄሎ። ጤና ይስጥልን። ታላዳ ማንን በል ከየት ነው? ግርማ ከብ ባነሳ ነው ሀሳብ ላይ ጥያቄ አስተያየት ካለዎት ይቀጥሉ። ማህበራዊ ሚዲያ አንደኛ በደንብ ተጠንቶ የተለቀቀ ነው። ሰውን ፓራላይዝ ለማድረግ ተጠንቶ የተለቀቀ ነው። ሁለት ሌላ ደግሞ ብዙ ወጣት ራሱን እንዳጠፋ የመጣው ከሱስ አልፎ ራሳቸውን እንዳጠፉ መታወቅ ያለበት ጉዳይ ነው። ብዙ ሰው እንዲያውቅ ጥሩ ነው። ይሄን ሀሳብ እናመሰግኖታለን ስለደወሉልን። ዶክተር ይቀጥሉ። በተለይ ያነሳ ነው ሀሳብ በጣም
ከቤት ውስጥ ፊት ለፊት ያለውን ቤተሰባዊ መስተጋብር አቋርጦ ሰው በጣም የተለያየ አይነት ዓለም ውስጥ እንዲኖር ከማድረግ አንፃር እየገለጹት ስለሆነ ይቀጥሉ ሐሳቦት። ይሄ በጣም ሊታሰብበት የሚገባ ጉዳይ ነው። አንዳንድም በየቤቱም ስንሄድ የሚገጥመንም ጉዳይ ስለሆነ በየስልጠና ማለም ስልጠና ስናሰለጥን ልምዳቸውን እንዲያካፍሉ ስንጋብዛቸው በየቤታችን ቀስ በቀስ እንደ እንግዳ ገብቶ ባለቤት የሆነ መገለጫችን እየሆነ መጥተዋል ይሄ ጉዳይ ማለት ነው። ስለዚህ ልጆች ከወላጆቻቸው ጋር ያለው ቁርኝት እየላላ በመምጣቱ ቤተሰባዊ ፍቅራቸው ጭምር እየቀነሰ መጥቷል። ወላጅም ከልጆች ጋር የሚያሳልፈው ጊዜ ፊት ለፊት የሚገናኝበት ጊዜ እየቀነሰ በመምጣቱ ወላጅ ለልጆች ልጆች ለወላጅ ያላቸው ፍቅር መላላት ነገሮችን በጋዱ እያዩ የሚያድጉበት እድል መቀነስ ይሄ ትልቁ የማህበራዊ ሚዲያ መስተጋብር የፈጠረው ችግር ነው ማለት ነው። በየቤታችን አንኳኩቶ ገብቷል። ይሄ አንዳንዴ ዝም ብለ በማል ነቅተህ ስትመለከት ዞር ዞር ስትል ሁሉም ቤት ውስጥ ያለው አካል በየራሱ ሚዲያ ይዞ ቁጭ ብሏል። ቁጭ ብሎ አያወራም። ከዚህ መቀጠል አሁን አድማጩም መጨረሻ ላይ የገባው አድማጭ እንዳስቀመጠው አምስተኛው ተግዳሮት የጤና ተግዳሮት ነው። እንመለሳለን። ጤና ይስጥልን። አብሮ ይስጥልን። ማንን በልከይት ነው የደወሉልን? ከነባሩ ጭርጋ ወረዳ አንባ ቀበሌ ጥሩ ያነሳነውን ርዕሰ ጉዳይ መሰረት አድርገው ሀሳብ ሊያጋሩን የሚችሉ ጥያቄም ካለዎት ይቀጥሉ። እሺ አሁን እዚህ ማህበራዊ አጠቃቀምን በተመለከተ ነው እኔ ሀሳብ መስጠት የምፈልገው እና ምንድነው አሁን ጤናማ ማህበራዊ ሜዳ አጠቃቀም በደንብ በስርዓቱ እየተነጋገሩበት በተወሰነ መንገድ ሰምቻለሁ። አሁን እነሱ አንደኛ ስንፍናን ያመጣል፣ ሁለተኛ ጊዜን ይሻማል የሚል ነው። እኔ ደግሞ ከዚህ የተነሳ በጤና ላይ ችግር አይፈጥርም ወይ? ህጻናት አይናቸውን ተጥለው ነው እዛ ጧት የጀመሩ እስከ ማታ የሚውሉና እኔ አሁን አንዳንድ ህጻኖች አይናቸው ዙሮ እስከሚያዞራቸው ድረስ የሚያዋሉ ይህ ለጤና ችግር ጠንቅ አይሆንም ወይ? እንደገና ደግሞ የስራ ባህላችንን እያጠፋ ወደ ድህነትም እያገባን ስለሆነ እዚህ ላይ ያለው ነገር በምን አይነት መንገድ ነው የሚገለጽ? አሁን አንዳንድ ሰዎች የሚደግፉት አለ ያው ለምን ይሆናል ሊኖር ባይገባም ገደብ ሊኖር አይገባም ምናምን ይላሉ። ገደብ የሌለው አሰራር ደግሞ አጠቃላይ ከመንገድ ከጎዳናችን ከዋናው ዓላማችን አውጥቶ ሌላ ቦታ ሊጥለን ይችላል ብዬ ስለማስብ እንደው በዚህ ላይ አስተያየት ቢሰጡበት እንትን ለማለት ፈልጌ ነው። እናመሰግኖታለን። ሀሳቡን ይከታተሉን። እሺ አባይ ዶክተር ሲያነሱልን እንደነበረ ይቀጥሉ። ወደ ጉዳዩ እየመጡ ስለነበር ከጤና አንፃር እያሉ ያዙት ተመልካቻችንም ጥያቄ አድርገው አነሱትና በዛው መቀጠል ይቻላል። እንግዲህ ቅድም ያልናቸው ተግዳሮቶች መጨረሻ ላይ እንግዲህ ማህበራዊ ሚዲያ የስሜት የአእምሮ እና የአካል ጉዳቶችን ያስከትላል። ቅድም ከስሜት ጋር የተገናኘ የተወሰነ ከአእምሮ ጋር የተገናኘ የተወሰነ አነሳን። አሁን ስሜትንም አእምሮንም አካልንም ሊጎዳ የሚችል የጤና ተግዳሮት ደግሞ አለው። ጤናማ ያልሆነ የማህበራዊ ሚዲያ አጠቃቀም ቅድም ይዘቶችን መርጠን ማናይ ከሆነ ይዘቶቹ በራሳቸው ፍራቻን ጭንቀትን በመንዛት ወይ ደግሞ ወደ አእምሮአችን በማስገባት የኔጌቲቭ ኢነርጂ የሚባለው ውስጣችን ውስጥ ለረጅም ሰዓት በራስ መተማመናችን እንዲቀንስ እንድንጨነቅ ሰው እንዳናምን ያለው አምደናል። በተለይ ከልጅነት ጀምሮ በማህበራዊ ሚዲያ ያደገ ህፃን ከጋዱ ዓለም የተገለለ ህፃን ለሱ ትክክለኛው ዓለም ያኛው ዓለም ነው። ከልጅነት ጀምሮ በስክሪን ያየው ዓለም ነው። ወደ ጋዱ ዓለም ሲመጣ ደግሞ ከዛ የተለየ ነገር ነው የሚገጥመው። የሁለቱ አለመጣጣም በአእምሮ ላይ የሚፈጥረው ጭንቀት አለ። የሚፈጥረው ቅድም እንደተባለው ይሄ ነገር አድጎ መጨረሻ ላይ ራስን እስከ ማጥፋት ደረጃ ያደርሳል። ነገራችን ላይ አንዳንድ ሰው ተስፋ ሲቆርጥ ነው ራስ ወደ ማጥፋት በተለይ በባለሙያ ካልታገዘ የሚሄደው። ተለምዶ አልነበር ሀገራችን ብንሄድ ይሻላል እየተባለ የሆነ ሰዓት ላይ ወዲያው እየተነገረ ራስን ያጠፋ አልነበረ። አንዱ መንስኤ የሚሆነው የማህበራዊ ሚዲያ ጤናማ ያልሆነ አጠቃቀም ነው። ይሄ ሲሆን ደግሞ አንዳንዴ ደግሞ ምን አይነት ነገር ይገጥማል?
ሰው በማህበራዊ ሚዲያ የሚያጋራውን ምስልና ቪዲዮ ዛሬ ከአንድ መኪና ጋር እየተደገፈ ነገ ከሌላ መኪና ጋር እየተደገፈ ከነገ ወዲያ ጥሩ ምግብ እየበላ የሚያጋራው ምስል በሌላው ጓደኛው ዘንድ የሱ ዓለም በጣም የተለየ ቅንጡ ዓለም አድርጎ በትክክለኛ የሚኖረውን ህይወት አይረዳም። እዛ ጋር በሚለጥፈው ነገር ነው የዛ ሰው ህይወት ያ ነው ብሎ የሚፈርጀው። እሱን ከዛ ጋር ያነጻጽርና የበታችነት ስሜት እንዲሰማው እሱ እንደማይለወጥ እሱ ጋር ያሉ ሰዎች ሁሉ ከሱ በልጦ እንዲሄዱ አይነት ስሜት እንዲሰማው ይጋብዘውና ራሱን ከሌሎች ህይወት ጋር ያነጻጸር ተስፋ ይቆርጣል። ምናልባትም ይሄ እያደገ ሲመጣ ቅድም እንዳለው ራስን እስከ ማጥፋት ደረጃ በውጭው ዓለም በጣም የተለመደ ነው። በአሜሪካን ራስን የማጥፋት መጠን ይሄ ማህበራዊ ሚዲያ መጠቀም ከተጀመረ በኋላ በ50% ጨምሯል ተብሎ በጥናት ተቀምጧል። ሌላኛው በአድማጫችን እንደተቀመጠው የአይን ድርቀትና የአይን ህመም እና የአእምሮ ህመምም ያስከትላል። ይሄ ምንም ሩቅ ሜዳ አያስፈልግም። በየሰፈራችን የአንደኛ የሁለተኛ የሶስተኛ ክፍል ተማሪ የሳይት መነጽር የሚያደርግ በሰፈራችን የለም ወይ? አብዛኛው ሰዓት በስክሪን ላይ ያሳለፈ ወላጅ በፈረደበት ልጁ በማያውቀው ገና የሁለተኛ ክፍል ተማሪ ሆኖ እይታ ተከልክሎ እይታው አንሶበት እይታውን የሚያግዘው መነጽር የሚያደርጉ ህጻናት በሀገራችን እየበረከቱ መጥተዋል። ይሄ ከምን የመጣ ነው? ከስክሪን የመጣ ነገር ነው። ምናልባት እዚህ ጋር የተወሰነ ማብራራት ፈልጋለሁ፣ በጣም ክሪቲካልም ስለሆነ ማለት ነው። ጥሩ። ይሄ የሰው አይን ሊያያቸው የሚችሉ 6 ቀለም ያላቸው ላይቶች አሉ፣ ቪዚብል ላይት የሚባሉ አረንጓዴ፣ ቢጫ፣ ቀይ፣ ብርቱካናማ፣ ሰማያዊና ሐምራዊ የሚባሉ 6 ቪዚብል ላይቶች አሉ። ከነዚህ መካከል ብሉ ላይት የሚባለው ወይ ደግሞ ይሄ ሰማያዊ ቀለም ጨረር የሚባለው በተፈጥሮ ከፀሐይ የሚገኝ ነው። በተፈጥሮ በሰው ሰራሽ መንገድ ደግሞ ከስክሪኖች የሚመጣው ብርሃን ብሉ ላይት የሚባለው ይሄ ከተፈጥሮ ከፀሐይ የሚገኘው በራሱ ጥቅም አለው። በአይናችን አልፎ አእምሯችን ጋር ሲደርስ ቀን ላይ እንድንነቃ ማታ ላይ ደክሞ እንድንተኛ ሚናውን ከሚጫወተው መካከል ቀን አክቲቭ እንድንሆን ንቁ እንድንሆን የሚያደርገው ይሄ ብሉ ላይት ነው። ብሉ ላይት ሲኖር የመተኛትና የመንቃትን ሂደታችን የሚቆጣጠርልን ሜላቶኒን የሚባል ሆርሞን አለ። ያ ሆርሞን እንዳይመነጭ ነው የሚያደርገው። ቀን ላይ ብርሃኑ ሲገባ ሆርሞኑ ካልመነጨ የድካም ስሜት የእንቅልፍ ሰዓት ስላልሆነ ስሜት አይሰማንም፣ ነቅተን እናሳልፋለን። ማታ ላይ ያ ብርሃን የለም። ስለዚህ ያ ብርሃን ስለሌለ ሆርሞኑ ይመነጫል። ሆርሞኑ ሲመነጭ ሪላክስ እናደርጋለን። ከዛ ድካም ይሰማናል፣ እንተኛለን። ይሄ ነው ውደቱ፣ ጥቅም አለው ማለት ነው። ማታ ላይ ሰው ያንን የተፈጥሯዊ ከፀሐይ የሚገኘውን ብሉ ላይት በምን ይተኳል? ስክሪን በምታይበት ሰዓት ላይ ከስክሪኑ ብሉ ላይት ይመጣል። ስለዚህ ያ ሆርሞን በበቂ ሁኔታ እንዳይመነጭ እየጋበዝከው ነው ማለት ነው። ቀን ልክ ነው፣ ስራው ነው፣ በፀሐይ ነው። ማታ ላይ ግን ያለ ስራው ነው፣ ከስክሪን እየጋበዝ ነው ያለው። ስለዚህ ማታ ላይ የምንተኛው እንቅልፍ የተዛባ ይሆናል ማለት ነው። በየቤታችን እንፈትሻቸው። ማታ በተለይ ከመተኛታችን ከአንድ ሰዓት በፊት ስክሪን ላይ የምናሳልፍ ከሆነ ሌሊቱን ሙሉ ቅዠት የሞላበት ሌሊቱን ሙሉ በጥልቀት የማንተኛበት ዲፕ ስሊፕ የማናገኝበት የተረባበሸ እንቅልፍ ነው የምንተኛው። ይሄ ደግሞ በማግስቱ እንዳንነቃ በስራችን ውጤታማ እንዳንሆን የጭንቀት የአእምሮ ውጤታማ ያለመሆን ተግዳሮቶችን ይፈጥራል ማለት ነው። ሁለተኛ ለረጅም ሰዓት ለዚህ ብሉ ላይት መጋለጥም አይናችንን መድከም ከሚጠበቅበት በብዙ እጥፍ ቀድሞ እንዲደክም ነው የሚጋብዘው ማለት ነው። ለዛ ነው ረጅም ሰዓት ስክሪን ላይ የሚያሳልፉ ህፃናት አይናቸው ማየት ከሚጠበቅበት መጠን አንሶ መነጽር የሚጠቀሙት ለዛ ነው። የአንድ ሰው አይን መድከም የሚጠበቅበት በ60 ዓመቱ ከሆነ ለዚህ ስክሪን ረጅም ሰዓት ተጋላጭ የሆነ ሰው በ40 ዓመት ሊደክምበት ይችላል ማለት ነው። እንደውም በጣም ስምምነት ላይ ገና ስላልተደረሰ ይፋ ባይደረግም በረጅም ጊዜ አይን እስከ ማጥፋት ደረጃ ሊደርስ ይችላል የሚል መላምቶች እየተጠኑ ነው ያሉት፣ ረጅም ሰዓት ስክሪን ላይ ማሳለፍ ማለት ነው። ስለዚህ ከፍተኛ የሆነ የጤና ችግሮች ይፈጥራሉ፣ ተግዳሮቶች አሉ። ለረጅም ሰዓት መቀመጥ በነገራችን ላይ ይሄ ሶሻል ሚዲያ ለሚመለከትም አይደለም፣ ኮምፒውተር ላይ ለሚሰራም ሰው ረጅም ሰዓት ለዛ ብርሃን መጋለጥ ጥሩ አይደለም። በኋላ ወደ መፍትሄው ልንመጣ እንችላለን። ተግዳሮት አለው። ስራውን እየሰራ ነው፣ 10 ሰዓት 8 ሰዓት ሙሉ ላፕቶፕ ላይ ቁጭ ብሎ እየሰራ ነው ያለው። ያ ብሉ ላይት ግን ለአይኑ በጣም አደጋ ነው ያለው። በየመሃሉ ማረፍ እንዳለበት ያሳያል ማለት ነው። ለረጅም ሰዓት መቀመጥ ወገብ አካባቢ ለሚፈጥረው ህመም አለ። በእኛ ሀገራዊ የአመጋገባችን ሁኔታ ላላስፈላጊ ውፍረት ስለማይዳረገን ነው እንጂ በውጭው ዓለም ጥናት እኮ
ለረጅም ሰዓት ቁጭ ብሎ ሶሻል ሚዲያ ላይ የሚያሳልፉ ህፃናት ላላስፈላጊ ውፍረት ሁሉ እየተዳረጉ ነው ያሉት። ያም አንዱ ትልቅ ተግዳሮት ነው ማለት ነው። ስለዚህ ከዚህ አንፃር እንዲና መሰል የጤና ችግሮችንም ጭምር የሚፈጥር ነው ጤናማ ያልሆነ አጠቃቀም የምንጠቀም ከሆነ ማለት ነው። የመጨረሻው ምናልባት ከጉዳት አንፃር የባህል መመረዝ፣ ባህልን ይበርዝባል። ትክክለኛው ማንነት የሚጠቅምህን ባህል ትተ የውጭ ዓለም በሶሻል ሚዲያ ላይ የምታየው ባለባበስ ሊሆን ይችላል፣ በሌሎች ገጽታዎች ሊሆን ይችላል፣ ባናኗር ስታይል ሊሆን ይችላል። የነበረንን መልካም ነገር ሸርሽሮ በማውጣት የምዕራባውያኖችን ባህልና ካልቸር ወደ እኛ ሀገር ማስገባት ላይ ትልቁ ሚና እየተወጣን ያለው ማንነታችንን እያጣን ያለ ነው። አንዳንዴ ቤተሰብ አላቸው ወይ እነዚህ ልጆች በዚህ መንገድ ኮንቴንት ሰርቶ የሚለቁ ብለን እስክታዘባቸው ድረስ የኛ ባህል ያልሆኑ ኮንቴንቶች የሚለቁ ኮንቴንት ክሬተሮች አሉ። ስለዚህ ባህልን በመሸርሸር ደረጃም ትልቅ ተግዳሮት እየፈጠረብን ያለው ማለት ነው። ብርቱ ሀሳቦችን ያጋሩን የሆነት ዶክተር በጣም ደስ ነው የሚል ከአጠቃቀማችን ጤናማ አለመሆን የተነሳ እነዚህ ነገሮች በእኛ የዕለት ተዕለት የህይወት ጉዞ ውስጥ ከተለያየ እድሜ ላይ ሊከሰቱ የሚችሉ ናቸው። በአይምሮ ጤናችን፣ በስሜታችን፣ በአስተሳሰባችን፣ በድርጊታችን፣ በጊዜ አጠቃቀማችን፣ በእንቅልፋችን ሱስ ሆኖ ደግሞ ሙሉ ነገራችን እስኪ በርዘው ድረስ በባህላችን በእኛነታችን ላይ ባህል የሚባለው ህዝብ ሲኖር የሚኖርበትን መንገድ ማለት ነው። የሌላው የራሱ ባህል ይኖረዋል። በዓለም ላይ የተለያዩ ህዝብ ብለን የምንጠራቸው የራሳቸው ባህል ይኖራል። እንደ ባህል ግን የእኛን አክብረን ከሌላው የሚወሰድ በጎ ነገር ወስደን ለመኖር እንኳ የማህበራዊ ሚዲያ አጠቃቀማችን እጅግ ጤነኛ ሲሆን ነው ያን የምናደርገው። ጤነኛ ካልሆነ የተበረዘ ነገር እንደሚያጋጥም ይታወቃል። ሰፊ ሀሳቦችን ነው ያጋሩን ዶክተር። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅታችን ወደ እናንተ እያደረሰን የሚገኘው ካፍታ ቆይታ በኋላ ተመልሰን እንገናኛለን። ከኛ ጋር እንድትሆኑ በአክብሮት ጋብዘናችኋል። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን በያላችሁበት የህይወት ገጾች ዝግጅትን ነው የተከታተላችሁት የምትገኙ። ቀሪ ሀሳቦች እንድትጋሩና አሁንም በድጋሚ ግብዣችን ነው። ዶክተር እንዳነሱልን ይህ የማህበራዊ ሚዲያ አጠቃቀማችን ጤነኛ ካለመሆኑ የተነሳ ብዙ ችግሮች፣ ተግዳሮቶች፣ ጉዳቶች ይመጣሉ። በግለሰብ ደረጃ በህይወቱ፣ በማህበረሰብ ሁኔታ ደግሞ ከማህበራዊ መስተጋብራችን፣ ከባህላችን፣ ከብዙ ነገራችን ጋር ሊገናኝ ይችላል። ስለዚህ ይሄ ጤነኛ ያልሆነውን የማህበራዊ ሚዲያ አጠቃቀም ችግር ከማምጣቱ በፊት ችግርም ሆኖ ዘላቂነት ያለው መሰረታዊ ሌላ ቀውስ ሳይፈጥር አጠቃቀማችን በማስተካከል መፍትሄ ማበጀት ይጠይቃል። መፍትሄዎች ምንድናቸው? እንዴት ነው መጠቀም ያለብን? ሲያነሱልን እንደነበሩ ደግሞ በጣም ልጆች ህይወት ውስጥ ከፍተኛ ችግር ይፈጥራል። የትምህርት ህይወታቸው፣ የጤናቸው፣ የአይምሮ አሰራራቸው፣ ሌላም እሳቢያቸው ጋር የተገናኙ ብዙ ቀውስ ያመጣልና ወላጆች ምን ቢያደርጉ ይገባል? እንዴው ምን አይነት ጥቆማዎችስ መከተል አስፈላጊ ነው የሚለውን የተያያዙ ሀሳቦች በአንድነት ሀሳብ እናነሳለን። በጣም ጥሩ ነው። እንግዲህ ትልቁ ነገር በተለይ ከልጆች አንፃር ከፍተኛ ተግዳሮት እየፈጠረ ስለሆነ ያለው እኔ ለወላጅ በጣም ባደራም ጭምር እንደ ልመናም የምናገረው እድሜያቸው ለዛ ጉዳይ ሳይደርስ ለእንደዚህ አይነት ለልጅ ማስቀመጫ፣ ለልጅ ማባቢያ፣ ምግብ ማብያ ተብሎ አእምሯቸው የጋዱን ዓለም መልመድ በሚጠበቅባቸው ጊዜ የማይታወቀው ምናብ እንዲለማመዱ አናደርጋቸው። ብዙ ወላጆች ህፃናቶች አፋቸውን በሌላ ቋንቋ የሚፈቱ በሚያዩት ምስል አማካኝነት ለረጅም ጊዜ ደግሞ የማይፈቱም ጭምር አሉ። 4 ዓመት ሞልቷቸው የማይፈቱም አሉ። ለዚህ ምን እንዳደረጋቸው ልጆቹ ሳያውቁ እኛ ወላጆች ነን። ስለዚህ
እድሜያቸው ቅድም በዘረዘርኩት መጠን ላልደረሱ ልጆች በፍጹም ለዚህ ነገር ተጋላጭ ባናደርጋቸው ከዛ ውጪ በእኛ ቁጥጥር ስር ይዘትን ሲመለከቱ በእኛ በወላጅ ቁጥጥር ስር አድርገን እንዲያዩ ብናደርግ ለደረሱት ደግሞ ብዬ ለነሱ አደራ አስቀምጣለሁ ከዛ ውጪ በተለይ ይሄን ማህበራዊ ሚዲያ ለሚጠቀም ሰው በደንብ መለወጥ አለብኝ ጤናማ አደርጋለሁ ብሎ ለሚያስብ ሰው ስክሪን ታይም ማስቀመጥ አለበት ለምን ያህል ጊዜ ነው ማየት የሚጠበቅብኝ በነገራችን እያንዳንዱ ፕላትፎርም እያንዳንዱ ማህበራዊ ሚዲያ ሴቲንግ ውስጥ ስንገባ ስክሪን ታይም አለው ስክሪን ታይም ለ30 ደቂቃ ከሆነ ሴት ታደርጋለህ 30 ደቂቃ ላይ ይዘጋባል ወይ ደግሞ ኖቲፊኬሽን ይልክላል ስለዚህ ስክሪን ታይም ሴት ማድረግ ብንለማመድ ሌላኛው ቅድም ካልኳችሁ ይሄ ብሉ ላይቱ አይናችንንም ሌላም አካል ሊጎዳ ይችላል ብዬ ቅድም እስከ አምሮ ድረስ ያስቀመጥኩት ነገር የብሉ ላይት ፊልተር ተብሎ ሴቲንጎች አሉ አንዳንድ ስልኮች አሁን ላይ የሚፈበረኩት ብሉ ላይትን ፊልተር እንዲያደርጉ ተደርጎ የተሰሩት ስለዚህ ሴቲንግ ውስጥ እየተገባ እነዛን ፊልተሮች ኦን ማድረግ ብራይትነሱን በደንብ አውቶ ላይ አድርጎ አጀስት ማድረግ የዳርክ ሞድ ከሆነ ማታ ላይ ዳርክ ሞድ የሚባሉ አሉ ቴክኒካሊ ለዛ ቀረብ ያሉ ልጆች በየቤታቸው ይሄን መፈለግ ይችላሉ ወይ ደግሞ ጎግል ላይ ቢፈልጉት ያገኙታል ይሄ በጣም ወሳኝ ነገር ነው ከዛ ውጪ ከማህበራዊ ሚዲያ ውጪ የምንሆንበት ጊዜ ደግሞ መበጀት የቤተሰብ ህግ እናውጣ ስንበላ ስልክ የሚባል ነገር አናይም የሚል ህግ ይውጣ ለምሳሌ ሲበላ ስልክ አይታይም አባቶቻችን ማደ ክብር ነው ይሉልም እንደዚህ ያተጎች ማታ ላይ ከመተኛታቸው ከአንድ ሰዓት ተኩል በፊት ስልክ እንዳይታይ ነው የእንቅልፍ እንትናችን እንዳይዛባ ሪከመንድ የሚደረገው ያንን መለማመድ ስለዚህ ቤተሰብ አሪያ መሆን ይጠበቅበታል ቤተሰብ ረጅም ሰዓት ስልክ ላይ እየተቀመጠ ልጅን አትመልከት ማለት ልጅ ከሚሰማው የሚያየውን ነው እያየ የሚያድገው ስለዚህ እኛ ሞዴል ነው እኛ አሪያ ነው ናቸው ከዛ ውጪ ከልጆቻችን ጋር የምናሳልፍበት ጊዜ ይሄ ፊት የምናወራበትን ጊዜ መበጀት ከዛ ውጪ በጣም አደራምለው ይዘት ላይ በጣም ጥንቃቄ እናድርግ የምናያቸው ይዘት አእምሮን የሚገነባ እኛን ትላንት ከነበርንበት ማንነት የሚያሳድገን ካልሆነ እንደዚህ አይነት ይዘት ውስጥ ገብተን አእምሮአችንን ማህበረሰብንም እንዳንጎዳ ስለዚህ ከዚህ በፊት የገባንባቸው የያናቸው ይዘቶች ካሉ የቪው እና የሰርች ሂስትሪ ውስጥ ገብተን ሁሉንም አጥፍተን ከዛሬ ጀምሮ ይዘታቸው ሊገነቡ የሚችሉትን ብቻ ላይክ እናድርግ ፎሎ እናደርጋቸው የምንከተላቸው ሚዲያዎች ሁሉ አእምሮን ሊገነቡ የሚችሉትን ብቻ እናደርግ ከዛ ውጭ ያለውን ነገር ከቤታችን እናውጣ በጣም እየጎዳን ያለው ለብዙ ዲፕሬሽን ራስን እስከ ማጥፋት ድረስ የሚዳርጉን የምናያቸው ይዘት ስለሆነ የይዘት መረጣ እናድርግ ነው ሌላኛው ቀደም እንዳልኩት ስክሪን ላይ የሚያሳልፉ ሰዎችም ብዙ ሰዓት ስራቸውን በዛ የሚሰሩ ሰዎችም 20 ደቂቃ ካዩ በኋላ 20 ሰከንድ ማለፍ አለባቸው የሚባለው 20 ደቂቃ ስክሪን ላይ ካሳለፉ በኋላ 20 ሰከንድ ግርግዳ ላይ ወይ ደግሞ ከሌላ ሰው ጋር ያወሩ ከስክሪን አይናቸው መንቀል ይተበቀባቸዋል ይሄንን በማድረግ አይናቸውን መጠበቅ ይችላሉ ማለት ነው ለስራ ጉዳይ እንኳን ቢመለከቱ ከዛ ውጪ የራሳችንን ከሰው ጋር እናነጻጽር አሁን ብዙ ሰው ራሱን እየጎዳ ያለው በማህበራዊ ሚዲያ ላይ በሚያየው የሰው ህይወት ራሱን እየጎዳን ያለው ስለዚህ እኛ ትራንት ከነበርንበት ማንነት ጋር ነው እንጂ መነጻጸር የሚጠበቅብን ከሰው እንማራለን ልክ ነው ነገር ግን የሱን ህይወት የራስ ህይወት ካልሆነ ብለን ራሳችን ወደ አላስፈላጊ ጭንቀት ውስጥ እንዳንከት የምናየው ነገርም እውነትም ላይሆን ይችላል ሁሉም ነገር ቢሆንም ራሳችንን ከሰው ጋር ማነጻጸር አይጠበቅብንም እንደ መጨረሻ ማስቀምጠው ምናልባት የሱስ ደረጃ ደርሶ ማህበራዊ አጠቃቀማችን ጤናማ ያልሆነ መስሎን እየተጠቀምን ካለን የሙያ ድጋፍ የስነ ልቦና ድጋፍ ማግኘት የምንችልበትን እገዛ ሌሎችን መጠየቅ ይጠበቅብናል ይሄንና መሰል ነገሮችን ካደረግን በእርግጠኝነት አጠቃቀማችን ይለመዳል በነገር ትላንትና ወደ ሱስ ደረጃ የደረሰው ጤናማ ያልሆነ አጠቃቀማችን ቅድም ባልነው አግባብ እየተጠቀምን ምን ከሆነ ጤናማ ወደ መሆን የማደግ እድሉ ለምምድ ስለሆነ አእምሮአችን ያንን ይለምዳልና እነዚህና መሰል ነገሮችን ከሳት አንፃር ብናስቀምጥ ጥሩ ነው በያስባለሁ በጣም ጥሩ ዶክተር ፍቅረ ሰላም በጣም ጊዜ ሰጥተው የተወደደ ገንቢ ሐሳብ በህይወታችን በየለት ውሏችን በመንሰራቸው በመናደርጋቸው በመናሰባቸው በስሜታችን በመናሳድጋቸው ልጆችም ነገ እንደ ማህበረሰብ በመኖርበትም ሁኔታ እያንዳንዱ ነገር አስተውለን እንድንራመድ የሚያደርጉ በጣም ብርቱ ሐሳቦችን ያጋሩን ከልብ ነው ምናመሰግን በተመልካቾችም በህይወት ገጾች ዝግጅት ስም በጣም ከልብ ነው ምናመሰግን በድጋሚ የሆነታ እናመሰግናለን ተመልካቾቻችንም እጅግ በጣም ብዙ ብርቱ ሐሳቦችን በጎ ሐሳቦችን
በሚችሉት መልኩ በየቀኑ እየተለማመዱ እያሳደጉ እየለወጧቸው የሚሄዱ ነገሮችን እንዳገኙ ተስፋ እናደርጋለን። ከልብ እናመሰግናለን። በጣም ክቡራትና ክቡራን ተመልካቾቻችን በያላችሁበት እየተከታተላችሁት ቆይታ ያደረግነው የህይወት ገጾች ዝግጅታችን ነበር። በዛሬ ቆይታችን ጤናማ ያልሆነ የማህበራዊ ሚዲያ አጠቃቀምና መፍትሄዎችን በርዕሰ ጉዳይነት ወደ እናንተ አደረስን። ዶክተር ፍቅረ ሰላም ጋረድ በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ዛሬ ቆይታችን እንግዳ ሆነው ብርቱ ሀሳቦችን አጋርተውናል። ከልብ ነው የምናመሰግነው። እናንተም በያላችሁበት ሆናችሁ ስለተከታተላችሁን እናመሰግናችኋለን። የካሜራ ባለሙያዎች፣ የስርጭት ባልደረቦቻችን፣ ዳይሬክተራችን ይህን ዝግጅት ወደ እናንተ አድርሰዋል። ሙሉ አዳም ታምሩ አብሬያችሁ ቆይታ አድርጌያለሁ። ምቹ ጊዜ፣ ሰላም ጊዜ ተመኝቻለሁ። ጤና ይስጥልን።